አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ያገዛዙን ጨፍጫፊ ኃይል 47ኛ ክፍለ ጦር ድባቅ መምታቱን አሳውቋል። ዝርዝር መረጃ ደርሶናል። የአፋብኃ አማራ ቀጠና አሳምነው ዕዝ ኃይለማርያም ማሞ ክፍለ ጦር ከአበባ 60 ኪሎ ሜትር በላይ በቡልጋ ከተማ አስተዳደር ቱልፋ ከተማ ላይ ድንቅ ኦፕሬሽን ፈጸመ። በቁርጠኛ ተጋድሎ እንጂ ገዳይን በመለማመጥ ነፃ የወጣ ህዝብ በዓለም ላይ የለም። በአርሲ ዞን በክርስቲያን ወገኖች ላይ የተፈጸመውን ጭፍጨፋ አስመልክቶ ከአፋብኃ የተሰጠ መግለጫ አለ። ሙሉ መግለጫውን ይዘናል። የአማራ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ የምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር በደቡብ ወሎ ዞን ወረባቦ ወረዳ ከቢስታማ ወረዳ በወከክሳና ሀደሬ ሲንቀሳቀስ በነበረው የሥርዓቱ ወታደር ላይ በተያዘ የክፍለ ጦሩ ቃኞች የጠላትን ኃይል ሞትና ቁስለኛ በማድረግ ድል ተጎናጸፈ። ተጠያቂ ባለመኖሩ መግደል ቀላል ሆኗል። በወቅታዊ ጉዳይ ከትብብር ለኢትዮጵያ አንድነት የተሰጠ መግለጫ። ኤርትራ የኢትዮጵያን የባህር በር ፍላጎት ለመክታት የመከላከያ ኃይሏን በማጠናከርና ቀጠናዊ ጥኖችን በመፍጠር ላይ መሆኗን የአገሪቱ ማስታወቂያ ሚኒስቴር ዛሬ ለኤርትራ ሕዝብ በትግረኛ ባሰራጨው ጽሑፍ ላይ አስታውቋል። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። ነው ወደ መረጃችን ገባን። አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜጀር ጀነራል ውባንተ አባተ አንደኛ ኮር ጣና ገላውዲዮስ ክፍለ ጦር ገዛዙ አራዊት ሰራዊት መነሻውን ሐሙሲት ከተማ በማድረግ ወደ ወረታና ደብረ ታቦር ከተማ እየተንቀሳቀሰ ያለ ጉማራ ከተማ ሲደርስ በጣና ገላውዲዮስ ክፍለ ጦር አብራክ አናብስቶች ጣና ብርጌድ በሶ ብርጌድ በጥምረት ከቀኑ 6 ሰዓት እስከ 7 ሰዓት በተፈጸመ ድንገተኛና ፈጣን የማጥቃት አውደውጊያ ጉማራ ላይ የነበረው ጭራቅ ታጣቂ ቡድን ሐሙሲት የመጣው ኃይል እግሬ አውጪኝ ሲል ከተማውን ለቆ ፈርጥጧል። በዚህ ያልታቀደ ውጊያ ጠላት አስክሬን ሁሉ ትቶ ፈርጥጧል። አንበሶና ጣና ብርጌድ ጉማራ ላይ ጠላትን በያቅጣጫው ሲበታተኑት የጣና ብርጌድ አካል የሆነችው እሸት ሻለቃ ደግሞ ሐሙሲት ከተማ በመግባት ተጨማሪ ያገዛዙ ታጣቂ ቡድን ወደ ጉማራ እንዳይንቀሳቀስ አድርገዋለች። እሸት ሻለቃ ወደ ከተማዋ የገባው በአርሴማ በኩል ሲሆን አርሴማ ላይ የነበረው የጠላት ኃይል ድንገተኛ ጥቃት በመክፈት መድረሻ ሰጥተዋል። በሌላ መረጃ አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ገዛዙ ጨፍጫፊ ኃይል 47ኛ ክፍለ ጦር ድባቅ ተመቷል። በግዳን ወረዳ ልዩ ስሟ ወይራ በር በተባለች ቦታ መነሻውን ከሙጃ ከተማ ለሊቱ 7 ሰዓት በማድረግ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ በላስታ ጀነራል አሳምነው ጽጌ ስር የሚገኘውን ጥራሬ ክፍለ ጦር የትግስቱ ሻለቃን ለማፈን ጥረት አድርጎ የነበረ ሲሆን ጠላት አንገት አስደፊ ኪሳራ ገጥሞታል። በነበረው አውደውጊያ ጠላት ያለ የሌለ ኃይሉን ከመድፍ እስከ 107 በመጠቀም ካቢው ከባድ ድብደባ ቢያከናውንም ያልተጠበቀው ነገር ገጥሞታል። አውደውጊያውም የተገኙ ቁሳቁሶችና ምርኮኞች የተማረከ ቁጥር ክላሽ 3 ክላሽ ተተኳሽ 500 የብሬን ተተኳሽ 200 የተማረከ መከላከያ 3 የቆሰለ ሻለቃውን ጨምሮ 8 የተደመሰሰ 5 ሲሆን በአጠቃላይ ጠላት ላይ ከባድ ኪሳራ ደርሶበትና ሽፈቱን ተከናንቦ ወደ መጣበት እግሬ አውጪ ብሎ ፈርጥቶ ተመልሷል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ግዙፍ ላስታ ጀነራል አሳምነው ጽጌ ኮር ዳሬ ክፍለ ጦር ቃል አቀባይ ፋኖ ሞላ ተመስገን መረጃውን አድርሷል። የአፋብኃ አማራ ቀጠና አሳምነው ዕዝ ኃይለማርያም ማሞ ክፍለ ጦር ከአበባ 60 ኪሎ ሜትር ርቀት ላይ በቡልጋ ከተማ አስተዳደር ቱልፋ ከተማ ላይ ድንቅ ኦፕሬሽን ፈጸመ። የኃይለማርያም ማሞ ክፍለ ጦር አናብስቶች የሶስተኛ የሰላም ሰው አንዳርጌ ሬጅመንት እንደሁል ጊዜ የረፍት የለሽ ኦፕሬሽን ድል ቁርሷ በአዲስ አበባ ዙሪያ ቱልፋ ከተማ አስተዳደር ውስጥ በመግባት አርብ ለቅዳሜ አጥቢያ የብልጽግና ካምፕና ምሽግ እንዲሁም የከተማ አስተዳደር መቀመጫ ህንጻ ውስጥ መግባት አስደማሚና አስደናቂ ኦፕሬሽን የፈጸመች ሲሆን በተኩስ ልውውጡ ከፍተኛ የሆነ ቁሳዊ ኪሳራና የፋኖን ከብረት የጠነከረ ክንድ መቋቋም ሲያቅተው ሰራዊቱ እግሬ አውጪ ብሎ ወደ ኦሮሚያ ክልል ፊቼ ገነትና ዙሪያው ያለው ግዛት ከተማውን ጥሎ ለቆ ፈርጥጧል። ሆኖም ካስደናቂው የከተማ ኦፕሬሽን መልሶ ወደ ተቆጣጠረበት ግዛት የሚኒሊክ የጦር ግምጃ ቤት ወደ ኮርማሽ ንዑስ ወረዳ ቀበሌዎች በደልና በጀግነት ተመልሰዋል። የከተማ ኦፕሬሽን እንደሚቀጥል የአፋብኃ አማራ ቀጠና አሳምነው ዕዝ ኃይለማርያም ማሞ ክፍለ ጦር አዛዥ ለኦፕሬሽናል ዘመቻ መምሪያ ኃላፊ አስታውቀዋል። መረጃውን ያደረሰን አርበኛ ቦጋለ መንዳ የቡልጋ ክፍለ ጦር ሪፖርተር ነው። በቁርጠኛ ተጋድሎ እንጂ ገዳይን በመለማመጥ ነፃ የወጣ ህዝብ በዓለም ላይ የለም። በአርሲ ዞን በክርስቲያን ወገኖች ላይ የተፈጸመውን ጭፍጨፋ አስመልክቶ ከአፋብኃ የተሰጠ መግለጫ። አርሲ ዞን በጉና በመርቲ በሽርካና በሆሎንቆ ዋቢ ወረዳዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
እምነት ተከታዮችና ካህናት በተለይም አማራዎች ላይ ሲፈጸም የቆየው ግድያና ስቃይ እጅጉን ተባብሶ መቀጠሉን ተገንዝበን አማራ ፋኖን ወደ ጫካ የገፋው ዋናው ምክንያት አገዛዙ በአማራ ህዝብ ላይ በቤተ እምነቶች ላይ የሚፈጽመውን መዋቅራዊ ጥቃት እንዲያቆም ተደጋጋሚ በሰላማዊ መንገድ ጥያቄዎቻችን ሲጠይቅ አረመኔው የአብይ አህመድ አገዛዝ ይህን ጥያቄውን ከመስማት ይልቅ በጩኸት በመመሰል ወደ ሙሉ ዘር ማጥፋት ጦርነት በመግባቱ እንደሆነ መላው ህዝባችን የሚያውቀው ነው። የመዋቅራዊ ጥቃት የአብይ አህመድ አገዛዝ ወደ ስልጣን ከመጣበት ጊዜ ጀምሮ እጅጉን ተባብሶ በሁሉም የኢትዮጵያ ክፍል በካህናትና በሸይኮች በኦርቶዶክስና በእስልምና ምዕመናን ላይ በግልጽና በስውር ጭፍጨፋ ሲፈጽም ከመቆየቱ ባሻገር በአርሲ አካባቢ የተፈጸመው ማንነት ተኮር ጭፍጨፋም የዚሁን ነጸብራቅ መሆኑ የአደባባይ ሐቅ ነው። ጥቃቱን ይበልጥ አስከፊ የሚያደርገው የዜጎች ደህንነት የመጠበቅ ኃላፊነት ያለበት አገዛዝ ለጨፍጫፊዎቹ መሳሪያ ማደልን ጨምሮ በግድያዎች ላይ እየተሳተፈ የሚፈጽመው መሆኑ ነው። ተግባርም አገዛዙ የአማራን ህዝብና ቤተ እምነቶች በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማጥፋት የቅዱ አካል መሆኑን በቂ ማሳያ ነው። አገዛዙ እነዚህንና መሰል ድርጊቶች እየፈጸመ ያለው የቤተክርስቲያኗን መዋቅር በቁጥጥር ስር በማስገባት ጭምር በመሆኑ ኃላፊነት ያለባቸው መንፈሳዊ አባቶች አገዛዙ ድርጊቱን እንዲያቆምና እንዲያስቆም በቂ ትግል ማድረግ ቀርቶ ጥቃቱን ለማውገዝ እንኳን ዳተኝነት እንዲታይባቸው ምክንያት ሆኗል። የጥቃቱ ሰለባዎችን ማንነት የሚጋራው ህዝብም ሆነ ሌላው ኢትዮጵያዊ የጥፋት ተልዕኮ ይዞ የተነሳውን አገዛዝ ማስወገድ ላይ ከማተኮር ይልቅ ገዳይ ፍትህ የመናፍቅ አደገኛ አስተሳሰብን በመሸከም ዛሬም እንደ በማብራትና ፍትህ በመለመን ሞትን የሚጠባበቅ መሆኑን መጪውን ጊዜ አስከፊ ያደርገዋል። ዝምታ እያየው ያለው ሁሉ የአገዛዙ የጥፋት እቅድ እንዲቀጥል ድጋፍ እያደረገለት መሆኑን መታወቅ አለበት። በሰው ልጆች እልቂት ማዘን ሰብአዊ ባህሪ ቢሆንም በቁርጠኛ ተጋድሎ እንጂ በሐዘንና እርግማን ነፃ የወጣ ህዝብ በዓለም ላይ የለም። መሆኑም ሐዘንና እርግማን የሚለውጠው ነገር እንደሌለ ታውቆ በከተማም ሆነ በገጠር የሚኖሩ ሁሉም ኢትዮጵያዊ የአካባቢው ነባራዊ ሁኔታ ራሱን በማደራጀት አገዛዙን በሁሉም ረገድ ታግሎ እንዲያስወግደው ጥሪያችንን እናስተላልፋለን። አማራ ፋኖ ብሔራዊ አመራርና ሰራዊቱ የሽብርና የጭካኔ ተግባራት የሚቆሙት አረመኔውን የአብይ አህመድ አገዛዝ ፍትህ በመለመን ሳይሆን በሁሉም የሀገራችን አካባቢዎች አፈሙዝ በታገዘ ሁሉን አቀፍ ህዝባዊ እምቢተኝነት በሚደረግ ትግል ብቻ እንደሆነ እንገነዘባለን። እዚህም ድርጅታችን ሲያደርግ የቆየውን ተጋድሎ አጠናክሮ በመቀጠል የዜጎቻችን ደም የሚያፈሰውን አገዛዝ በማስወገድ ኦርቶዶክሳውያንን ጨምሮ ለመላው ህዝብ የሰላም አየር ይመጣ ዘንድ መስዋዕትነትን መክፈሉን ይቀጥላል። መጨረሻም በዚህ በአገዛዙ ይሁንታ በሚደረግ አሰቃቂ ኢሰብአዊ የጭካኔ ድርጊት የወደቁ ሰማዕታትን ነፍስ ይማር እያልን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ለሰማዕታቱ ቤተሰቦች መጽናናትን እንመኛለን። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል የአማራ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የአማራ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር ጠያቂም ተጠያቂም ባለመኖሩ መግደል ቀላል ሆኗል። በወቅታዊ ጉዳይ ላይ ከትብብር ለኢትዮጵያ አንድነት የተሰጠ መግለጫ በሀገራችን ኢትዮጵያ ተጠያቂነት ከመዝገበ ቃላታችን የጠፋ ያህል ስርዓት አልበኝነት ነግሶ ውጭን መጨፍጨፍ የተለመደ ተግባር እየሆነ መጥቷል። በአንዱ አካባቢ የተሰማ እልቂት ሳይውል ሳያድር በሌላኛው አካባቢ ደግሞ በበለጠ ዘግናኝ እልቂት ውደቱ ተጠናክሮ ሲቀጥል እየተፈጸመ ላለው ፍጅት በዝምታ ማየት በተባባሪነት የተረጋገጠ መስሎ ይታየናል። ስርዓቱም በህልሙ በፈጠረው የቅዠት ዓለም እየዋኘ ለምለሙ መስክ እንጂ እልቂቱን ሊመለከት አልፈለገም። አያይም አይሰማም ወይም ሆን ብሎ ድርጊቱ በሌላ መሰል ድርጊት እየተዳፈነ እንዲረሳሳ እንደሚያደርግ ግንዛቤ እንድንይዝ አድርጓል። መጋረጃ ጀርባው ሊኖር የሚችለውን ሴራ ትተን ነው በአደባባይ የተናገሩ መልእክቶችን ብናወሳ ሰበርናቸው። አሁን ቀና እንዳይል አድርገናል። በቅርቡ ደግሞ ዱላህን ወደ ክላሽ እንቀይርላለን ባለበት ጨፍጭፈውና መሰል መንግስታዊ መዋቅር ውስጥ ያሉ የልቂት ቅስቀሳዎች ያለ ሃይባይ በመንግስት ሚዲያዎች ጭምር እንደናኙ ናቸው። አንደኛው ወገን ዱላው ወደ ተተኳሽ እንደሚቀየርለት ቃል ሲገባለት፣ ሌላው ደግሞ ራሱንና ቤተሰቡን አፍጥጦ ከመጣ ሞት ሊከላከልበት ጥማድ በሬውን ሽጦ የገዛውን መሳሪያ በመከላከያው ጭምር እንዲገፈፍ እየተደረገ ለበላተኛ ተመቻችቶ ተሳስሮ ሞቱን እንዲጠብቅ እየተደረገ ነው። ድርጊቱን በውጤቱ መገምገም ለማንም ቀላል እንቆቅልሽ ስለሆነ በኦሮሚያ ክልል ምስራቅ አርሲ ዞን በጉናና መርቲ ወረዳዎች ልዩ ቦታው ኖኖ ሄቾ ቀበሌ ጥቅምት 13 ቀን እኩለ ሌሊት 5 ሰዓት እስከ 6 ሰዓት ላይ በተቀናጀ በተጠና አኳኋን 16 የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ንጹሃን ዜጎች በግፍ ተጨፍጭፈዋል። የእልቂት ሰለባዎች ከ2 ዓመት ጨቅላ ህፃን ጨምሮ እስከ 70 ዓመት አዛውንት ይገኙበታል። ለአብነት ያክል አራቱ የአንድ ቤተሰብ አባላት መሆናቸውን ለመረዳት ችለናል። በአካባቢው የሚኖሩ የቀሩ ክርስቲያኖች እነዚሁ ነበሩ። በተጠና መልኩ ለዘር እንዳይቀሩ ነው የጨፈጨፏቸው የሚሉት አንድ አማኝ የጸጥታ ኃይል ጠዋት እንኳን እንዳልደረሰ ሰውም ለቀብር ስለጠፋ አምስቱን በአንድ ጉድጓድ ለመቅበር ተገደናል ይላሉ። በተመሳሳይ ሁኔታ በዞኑ ሸርካ ወረዳ ሄላ ዘባባ ቀበሌ ጥቅምት 17 ሌሊት በርካታ የእምነቱ ተከታዮች ታግተው 3ቱ ወዲያው ሲገደሉ ቀሪዎቹ እስካሁን የደረሱበት አልታወቀም። እንዲሁም ጥቅምት 18 ሌሊት በሆንቆሎ ዋቤ ወረዳ 5 የእምነቱ ተከታዮች ተጨፍጭፈዋል። የቅንጅቱ ፓርቲዎች አካባቢው የእልቂቱ ምድር መሆኑን በመግለጽ
በተደጋጋሚ ማሳሰቢያ ብንሰጥም ከመካድና ከመፈረጅ የዘለለ መልስ አልተገኘም። ይህም የዘር ፍጅትና ዘር ማሳሳት መግለጫ አድርገን እንወስደዋለን። አሁን ላይ ካለው ጥላቻና መዋቅራዊ ጥቃት እንዲሁም ጥቃቱን በተለምዶ ኦነግ ሸኔ አደረሰው ከሚባለው ዘፈቀዳዊ ግድያ ዘለል ያለና ነገሩ ቀጠናዊ ሽብር ቡድኖች ጋር የተገናኘ ሊሆን እንደሚችል ማየት ተገቢ መስሎ ይሰማናል። ቅንጅታችን እንዲህ አይነቱን ግዙፍ የሰብአዊ ድርጊት በጽኑ ያወግዛል። እልቂት የየቀኑ ገጠመኙ ለሆነው የአካባቢው ማህበረሰብ ብርታትና መጽናናትን እየተመኘን እኛ ዓለም አቀፍ ማህበረሰብ ኢትዮጵያ ውስጥ የሚካሄደው ማንነትና ሃይማኖት ተኮር ጥቃታዊ መዋቅርን የተከተለ ስርዓታዊና ተጨማሪ እጅ ያለበት ስለመሆኑ ምርመራ እንዲደረግ ጥሪ እናቀርባለን። ሁለተኛ፣ በተለይ የአርሲ ዞን ነዋሪዎች መንግስታዊ መዋቅሩ ይጠብቀናል ከሚል አዘናጊ ሐሳብ ወጣችሁ ተፈጥሯዊ በሆነ ራስን ከሞት መከላከልና ከእልቂት ለመዳን በመዘጋጀት ራሳችሁን ከጨፍጫፊዎች መጠበቅ እንዳለባችሁ እናሳስባለን። ሶስተኛ፣ በፍርሃት ቆፈንና መንግስታዊ ጫና ተቀፍድደው ቃል መተንፈስ ያልቻሉ የሃይማኖት አባቶች እልቂቱ መሃል አዲስ አበባ ከመምጣቱ በፊት መንግስትና ዓለም አቀፍ ማህበረሰብ ላይ ጫና እንዲፈጥሩ እንጠይቃለን። ሁሉም ቤተ እምነት አባቶች ጋር በመሆን ለህዝቡ ጥሪ በማድረግ በጣም ሳይረፍ አባታዊ ግዴታችሁን እንድትወጡ እናሳስባለን። አራተኛ፣ በመንግስት መዋቅር ውስጥ ሆናችሁ ፊት ለፊትም ከመጋረጃ ጀርባ እልቂት የምትጠምቁ ባለስልጣናት ድርጊቱን በችልታ ያለፋችሁ የጸጥታ አካላት በዳው ግብር የተቋቋማችሁትና ይህንን የግፍ እንዳላየ እንዳልሰማ ያለፋችሁ የመንግስት ሚዲያ ኃላፊዎችና ሰራተኞች ፍትህ ሲሰፍን ከተጠያቂነት እንደማታመልጡ ልናሳስባችሁ እንወዳለን። ፈጣሪ አገራችንና ኢትዮጵያን ህዝቧን ይጠብቅ። ትብብር ለኢትዮጵያ አንድነት። ጥቅምት 22 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። በመጨረሻም ኤርትራ የኢትዮጵያን የባህር በር ፍላጎት ለመግታት የመከላከያ ኃይሏን በማጠናከርና ቀጠናዊ ተጽዕኖዎችን በመፍጠር ላይ መሆኗን የአገሪቱ ማስታወቂያ ሚኒስቴር ዛሬ ለኤርትራ ህዝብ በትግርኛ ባሰራጨው ጽሑፍ ላይ አስታውቋል። ተጽዕኖ ፈጣሪ ሀገራትን ዓለም አቀፍ ድርጅቶች የኢትዮጵያ አካሄድ እንዲያወግዙና ኢትዮጵያ ቀጠናዊ ግጭት ከመቀስቀስ እንድትቆጠብ ግፊት እንዲያደርጉ የጠየቀው ሚኒስትሩ ኤርትራ ከቀይ ባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብርን ለማጠናከር ጥረት እያደረገች መሆኗን ገልጿል። ሚኒስትሩ ኤርትራ ለኢትዮጵያ የባህር በር አልባነት ተጠያቂ እንዳልሆነች ሁሉ የኢትዮጵያ የባህር በር ህልም እውን የማድረግ ግዴታም የለባትም ብሏል። የኢትዮጵያ መንግስት የኢትዮጵያ የጂኦፖለቲካ በደል እንደተፈጸመባትና የችግሮቿ ምንጭ የባህር በር አልባነት እንደሆነ በመስበክ ህዝቡ በቁጭት እንዲነሳሳ በመቀስቀስ ላይ ነው በማለትም ሚኒስተሩ ወቅሷል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ